ነው? ጨፍኛ መጀመሪያ። እሺ በበላ ቆይ አውግናቸው እኔ ቆንጆ ታገቢኛለሽ? በጣም ጀግና ነገር እና ጀግንነቴን እኔ እጅሽን አሳጥቤ ላሳይሽ። ምን እጄ ልታስታጠበኝ እንዴ? የምርህን ነው? እውነት? ቆይ እንደውም እሺ ቆይ ምን ላድርግ? ሞገስ ምንድነው የምትለኝ? ምን ላድርግ? እሺ የማይከሽፍ እቅድ ማውጣት፣ ከመጀመሪያው እስከ መጨረሻው ድረስ በደንብ አስበን ማውጣት። ይሄን ያሉትን ነገሮች በአጠቃላይ መጻፍና ማውጣት አለብን። እሺ ሞገስና መድብል ዛሬ አሪፍ የሚባል ዘዴ አዘይደው እንግዲህ ብሩክን ለማስወጣት እየተፋለሙ ይገኛሉ። ቤተሰቦቻችን ማለት በባለፈው በጉልበት ነበረ ነገሮችን ለመጨረስ ያሰቡት የነበረው። እንግዲህ ሞገስ መድብልና የመድብል ጓደኛው አንድ ላይ ሆነው ነገሮችን እንግዲህ በራሳቸው ጉልበት በፓወር ነበረ ነገሮችን ለማስተካከል የሞከሩት፣ ግን አልተሳካም። በሚገርም ሁኔታ የመድብል እንግዲህ በጣም ኃይለኛ ጀግና የተባለው ጓደኛው ተመቶባቸው ነበረ በጥይት። ከዛም ይዘው ሆስፒታል እሱን አሳክመው ነው የተመለሱ። ስለዚህ እሱ መንገድ ስላላስሄዳቸው አሁን ምን ማድረግ አሰቡት ቤተሰቦቻችን? ልብሳቸውን ማንነታቸውን በቃ ከላይ ራሳቸውን ሸፍነው ራሳቸውን ደብቀው በዚህ አካባቢ በመዘዋወር እንዳይነቃባቸው በልብስ በተለያየ ነገር ራሳቸውን ደብቀው የሚወጣ የሚገባውን ሰዓቱን ሁኔታዎችንና በደንብ ማጤን ስላለባቸው በዛ መልኩ አድርገው ሲስተማቲክ በሆነ ነገር ካጠኑ በደንብ ካዩ መውጫ መግቢያው ሁኔታውን በደንብ እንትን ካደረጉ በኋላ ወደ ስራ ለመግባት ነው ያሰቡት ማለት ነው። እንዴት ነው ስራ የሚገቡት ደግሞ? በቃ ሲስተማቲክ በሆነ ነገር ማለት ነው። ምክንያቱም በፓወር የሚያደርጉት ነገር ምክንያቱም ይሄ ግቢው በጣም ሰውየው ኃይለኛ ጠባቂና ብዙ ሰዎች ስላሉት እንደዚህ በቀላል ነገር የሚደፈር አይደለም። እንደዚህ ሶስት ሰዎቹ ነው ያንን ኃይል ማሸነፍ የሚችሉ አይደሉም። ስለዚህ ማድረግ ያለባቸው ነገር በሲስተማቲክ ነገር ማስተካከል ነው ነገሮቹን ማለት ነው። ያንንም ለማድረግ እንግዲህ ሞገስ በቃ በዚህ ነገር መጓዝ አለብን ስላለ እንግዲህ ዛሬ መድብል የሞገስን ዘይዴ ወይም መድብል ሞገስ ያመጣውን ሀሳብ ለመቀበል ተገዷል ማለት ነው። ምክንያቱም ፓወርፉል የሆነ ነገር ወይም በጉልበት የሚሆን ነገር ስለሌለ ማለት ነው። እሱን አድርገው ነው እንግዲህ ራሳቸውን ሸፍነው ዙሪያውን እያዩ እየቃኙ የሚገኙት። ሌላው ደግሞ ብሩክ ዛሬ በቃ ጠባቂዎቹ ወይም ከሱ ጋር ያሉት እሱን የሚደበድቡት የሚያሰቃዩት ሰዎች በአጋጣሚ ከሱ ጋር ራቅ ስላሉ በሆነ መንገድ ስለዚህ አሁን ማድረግ ያለበትን ነገር እጁ አጋጣሚ ሰንሰለቱ ላልቶ ስለነበረ እጁን ከሰንሰለቱ አሽልኮ ቀጥታ እንግዲህ በራሱ መንገድ ነገሮችን ለመቃኘትና ለመውጣት እየፋጨረ ነው የሚገኘው ቤተሰቦች። እንግዲህ እሱ ይሄንን ሙከራ በሚያደርግበት ሰዓት ላይ ለመውጣቶቹን በሚቃኝበት ሰዓት ላይ እነሱ ደግሞ ከውጭ ነው እየቃኙ ሳሉ ስለዚህ ሁለታቸው አንድ ላይ ይገናኛሉ ማለት ነው። ያ ማለት ብሩክም ለመውጣት የሚያደርገውን ጥረት እነዛኞቹም ደግሞ ብሩክን ለማውጣት የሚያደርጉት ጥረት አንድ ላይ ሲገናኝ ውጤታማ ይሆናል ማለት ነው። ብሩክ እንግዲህ ከዚህ እጁን አሽልኮ በፊት በሚገርም ነገር እግሩን በፊት አስሮ ነበር የሚደበደብ የነበረው፣ ግን አሁን ላይ እግሩን ፈተውታል። ያው አይደል አሸነፍ ነው ደክሟል፣ ምንም ካሁን በኋላ ፓወር የለውም ከማለት አንፃር እግሩን ፈተውት እጁ ብቻ ነበር የታሰረው። እጁንም እንግዲህ በቃ በብዙ ውጣ ውረድ ማለት
ብዙ ካንቀሳቀሰ ነገሮችን ከሞከረ በኋላ እጁን ሰንሰለቱን አሹልቆታል። እግሩን ያው በፊት ስለተፈታ ትንሽ በቃ ስርስር ብሎ ያው ዱላው ስቃዩ ሁኔታ ነገሩ በጣም ስለጎዳው ግን በቃ በሚችለው ነገር ራሱ እያገዳገደው እየወደቀ ለመውደቅ እንትን እያለ ነበረ። ግን ተነስቷል። እግዚአብሔር ይመስገን ተነስቶ ቆሞ እንግዲህ እየሄደ ነው ያለው። በዛ በሚሄድበት ሰዓት እንግዲህ ሰዎቹ እርግጠኛ ነኝ ያን ያክል ይዙታን ብዬ ተስፋ አላደርግም። በዛን ሰዓት እንግዲህ እንደሚወጣ እርግጠኛ ነኝ። እነሱ ለመውጣት በሚያደርገው ሙከራ ደግሞ መድብልና ሞገስ ስለሚያዩት ስለዚህ ያው በአማራጭ እንደሚያወጡት ተስፋ እናደርጋለን። ቤተሰቦቼ ሰላም ውድ እና የተከበራችሁ የቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ ቤተሰቦች። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሰብስክራይብ ላይክ ማድረጋችሁን አትርሱ። እስከ መጨረሻ ማየት ደግሞ የተሰማችሁን እኔ ያው በድምጽ ስለምናገር እናንተ ደግሞ የተሰማችሁን ስሜታችሁን እንግዲህ በጽሁፍ በኮሜንት ቦታ ላይ አስቀምጡልኝ ቤተሰቦቼ። አስተያየታችሁ የእናንተ አስተያየት ለእኔ በጣም ጠቃሚና ገንቢ ስለሆነ አንደኛ ስለ ፊልሙ የተሰማችሁ፣ ሁለተኛ ደግሞ ስለ እኔ አቀራረብ አስተያየት ስጡኝ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ምስጋናዬ በጣም ከፍ ያለ ነው ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምታውልኝ፣ ስለምታበረታቱኝ፣ ስለምትሰጡኝ ሀሳብ አስተያየት ምስጋናዬ በጣም ከፍ ያለ ነው። ሁሌም ይህ አብሮነታችሁ፣ ይህ መልካምነታችሁ፣ ይህ በጎነታችሁ ከአጠገቤ አይለኝ እላለሁኝ። እንግዲህ አሁንም አብረን እንቆያለን። እስከ መጨረሻው አብራችሁ ይቆዩ ማለት ነው። ሌላው ቅድስቴ እንግዲህ ተሳካልኝ ሆነልኝ ብላ ያሰበችው በህልሟ ሆኖባት እንግዲህ እሷ ብቻ ሳትሆን እኛም ወሽመጣችን ተቆርጧል ጋይስ። እኔ ወሽመጤ ተቆረጠ። እኔ ደግሞ እንዲህ ብርቆይ መቼ ከምን ወጥቶ ለዛ በቃው እያልኩ ሰስፔንስኝ እጠብቅላችኋለሁ። ከዛስ ምን ቢሆን አሪፍ ነው? ህልም ኦ ማይ ገርናስ ህልም እኮ አይመስልም፣ ግን ነገር ይወሹ እውነት ነው የሚመስለው። አንዴ እንግዲህ ቁጭ ብለው ወሬያቸውን እያወሩ ከዛ ስቴፕስ ጋይስ በቃ አንተ በጣም ጀግና ብሩክ በቃ በጣም ጀግና ነህ እኮ አንተ በጣም ነው እኮ የምትችለው። ለዛ እኮ ነው እኔ የምወድህ። አንተ እኮ ጀግና ነህ። ሰዎችን በልመና አይሆንም። ክፉ ሰዎችን ማሸነፍ የምንችለው በክፋታቸው ልክ ስንመልስላቸው ነው እንጂ በመለማመጥ አይሆንም ምናምን እያለች ሀሳቧን ታጋራዋለች። እሱም ደግሞ አሸንፊያለሁ ማለት እስከ ወዲያኛው እንድትረሳኝ ነው ማደርጋት። ዝናንና ደግሞ ግብረ አበሮቹን ደግሞ አሁን የመጨረሻ ነው አሸንፊያቸዋለሁ፣ ጥያቸዋለሁ እያለ እንግዲህ እያወራት ማለት ነው ጋይዝ። የአሁን እልም ቀርቶ የሆነ እንዲሁን ቀላሉን ነው እንዲሁን ነው ጋይዝ ነው ቅድስት ራዕይ እያየች ነው ማለት እንችላለን። እንዴ ይሄ ነገር ማለት ነው። ይሄ ዛሬ ህልም ያየችው ቅድስቴ ይሄ ህልሟ ከትንሽ ጊዜ ከሳምንት በኋላ በእርግጠኝነት ጋይስ ምናልባት አለባበሱ ሊለይ ይችል ይሆናል እንጂ ራሱን እንደሚደግም አንጠራጠርም። ስለዚህ የቅድስቴ ህልም ሳይሆን ምን ነው የሚባለው መሰላችሁ? ራዕይ እያየች ነው ይባላል ጋይስ። እሺ ራዕይ ነው እንዴ በቃ ይሄ ራዕይ ማለት ለወደፊት በትክክለኛ የሚሆን ደግሞ ያው ከፈጣሪ ጋር ንጹህ ሆናችሁ በጸሎት ስትበረቱ የምታዩት ነገር ማለት ነው። እና እንግዲህ የቅድስቴ ራዕይ ታይቷታል፣ ራዕይ ተገልጾላት ነው ማለት እንችላለን። ወደፊት እንደሚሆን 100% እርግጠኞች ነን። ምናልባት ብሩኬ እንግዲህ ብዙ ስቃዮችን ብዙ መከራዎችን እያሳለፈ ነው። እንግዲህ እነ መድብልና ጓደኛው እንዲሁም እነ ሞገስም ብዙ መስዋዕትነቶችን እየከፈሉ ነው። ግን ቢከፍሉም ይህ መስዋዕትነታቸው የሚከፍሉት ነገር ውጤት አፍርቶ ነገ ጧት ብሩኬ ወጥቶ ከቅድስቴ ጋር ታገቢኛለሽ ወይ እንደውም ሰርጉ ሌሎቹም ነገር ተካሂደው እንግዲህ እንደሚሳካላቸው አንጠራጠርም። ውድና ክቡራን ቤተሰቦቻችን እንግዲህ እስካሁን ይሄን ይመስል ነበረ። በቀጣይ እንግዲህ በአዲስ ቪዲዮ እስከምንገናኝ አብራችሁን ቆዩ። አብራችሁ ስለቆያችሁኝ ምስጋናዬን ከፍ ያለ ነው እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሀሳባችሁን በኮሜንት አስቀምጡልኝ። ሁሌም ስለምታከብሩኝ አመሰግናለሁ። መልካም ጊዜ